ቁንጅናዬ ነው ያማረ ምን ፈልገህ ነው ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ እስከም አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው ጌታ ኢየሱስ ክርስቶስ ነው። ምነው የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጄ ይቀመጥል፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥል። አማራነህ ትግሬነህ ኦሮሞነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ። በቃ ወጣሁ። ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሩ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ነው ያለኝ። ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትክክል። ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደ እናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያ የሆነ ሺት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ወዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባ? ከልጄ የበለጠ እኔ ከልጄ የበለጠ የአባይን ልጅ ውሃ ጠማው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል የቤተሰቦች ጠፍቻለሁ። ይሄን ሰሞን በኔት ኬዝ ነው በአንዳንድ ባልተመቸኝ ጉዳይ ነው። እሱን ቪዲዮ የምሰራላችሁ ይሆናል። ለቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። ዘሙካኔ ማለት ነው። ጠፋሽ እያላችሁኝ ነው አለሁ። አው ጠፍቻለሁ። የጠፋሁበት ኬዝ ደግሞ ነግራችኋለሁ ማለት ነው። በፓርቶቱ ጠብቁኝ። ቪዲዮ ኤዲት ስላልተደረገ ነው ማለት ነው። ወዳችኋለሁኝ ለምትጠይቁኝ ለምታስቡኝ እና እንግዲህ ሳምሪ ፋኒ እንዲሁም ጂጂኪያ ለአመታት የቆየ ጭቅጭቅና ጸብ አለባቸው ማለት ነው። የታወቀ ነው ይሄንን ማለት ነው። እንግዲህ ፋኒ ከተጋባን 7 አመታችን ነው። እስከዛሬ ምንም አይነት መልስ ሰጥቻት አላውቅም። ትናገር እናት ናት የወሰርኩባት መስሏት ሊሆን ይችላል። እናቷን እንዳታወራ ያልኳት ሊመስል ይችላል እያልኩኝ ዝም አልኳት። ነገሩ ግን እየበዛ መጣ። ስለዚህ ካሁን በኋላ ለአንዴና ለመጨረሻ ጊዜ ነው፣ ህግ ያለበት ሀገር ነው ያለነው፣ ህግ ይፈርደናል በማለት ማታ መልስ ሰጥቶ ነበረ ፋኒ ማለት ነው። ፋኒ ጨዋ ወልዶ ጨዋ ያሳደገው የተረጋጋ የዋህ ደግ ልጅ ነውና እኔ በጣም ነው የሚያሳዝነኝ። ረጋ ያለ ልጅ ነው ማለት ነውና ሳምሪ ከቤት የወጣችው እሷን ገብግባት አናዳት እኔ ባላስጠጋት ራሱ ማንም ጋር ልትጠጋ እንደነበረ ከዛ እኔ ባስጠጋኋት ሰዓት ደግሞ ፍቅር እንደጀመርን ከዛም ይኸው 2 ልጅ አፍርተን እዚህ ደረጃ ደረስን በማለት እንግዲህ መልስ እየሰጠ ይገኛል። እኔ እንደሚያንጨረጭራት ነገር ጂጂ በጣም ነው የሚገርመኝ ማለት ነው። ምን እንደሚያንጨረጭራት ጭራሽ ይባስ ብላ ምንድነው ሙሙን አሳየኝ ያለች ነው። ሙሙ የወንድ ልጅ ሙሙ ነው የሚባለው ምንድነው? ይቅርታ እንግዲህ ለቃላት አጠቃቀሜ ዶሮ እየሰራው እቃውን ከፍቶ አሳየኝ ከዛ ጥዬ ወጣሁ ትላለች ማለት ነው። የምትለው ነገር ስታጣ ፖለቲካውም አለቀባት፣ ሰው ከሰው ማባላትም አለቀባት። አያት የምትሆነው ግን መቼ ነው? እቺ ቋቋት ያማረው ጊት ማለት ነው። አፏ የሸተተ እንደው በቃ እንደው ጸጉሩ አርቲፊሻል፣ ሆዶ አርቲፊሻል፣ መልኩ ሰው አትመስልም እኮ በቃ አሁንማ እንደው ሜካፕ ሲበዛ አይጥ ነው መሰል የሚያስመስለውና የሆነ ነገር መስላለች። የሰውነት ኑር ራሱ የላትምና ኧረ እናት ስንት ነገር ትችላለች። የልጅ አይተሽ ፋኒ ጋር ተጠግታ እኮ ልጅሽ አለፈላት። ሰው ሆነች፣ ስርዓት ተማረች፣ የእናት ሆነች፣ እናትነትን አወቀች። አንቺም የልጅ አሳየችሽ፣ ልጅ በልጅነት አያት ሆንሽ። ሰው በ60 አመቱ አይከበርም። አልሞት ባይ ተጋዳይ አላረጅ ባይ እምቢ። ኧረ ይደብራል። ኧረ ሼሞሪው ይላል ፈረንጅ። ይደብራል። ጂጂ እንዴ ምን ነካሽ አንቺ? እና እኔ ማታ ፋኒ የሰራውን ቪዲዮ እስከ መጨረሻ አይቼው ነበረ እና
ቲክቶክ ላይም እየቆራረጡ ሲፖስቱት ነበረ እና የጂጂ መልስ ነበረ። እንደው ምን ትል ይሁን እያልኩኝ ነበረ። እንግዲህ ይኸው ሰዓት ጎርሳ መጥታ እንግዲህ ላይቭ ላይ እንግዲህ ይህን ሰሞን እንግዲህ ወሩን ሙሉ ቡና መጠጫ ነው የምታረገው። እንግዲህ ቡና መጠጫ ማለት ነው። ዊህ እናቲቱን አይተህ ልጅቷን አግባ የሚባለው ተረት እኮ ለዚህ ነው። እናቷን አይተህ ልጅቷን አግባ። ግን ሳምሪ ከሷ ሆድ የወጣች አትመስልም። በጣም ጨዋ ናት። ወንዱ ልጇን በናቲ በጣም ጨዋ ደስ የሚል ረጋ ያለ ልጅ ነው። ግን ሁሉም ርቀዋት የራሳቸውን ላይፍ ነው እየኖሩ ያሉት። እሷ ደግሞ ጀርመን ድረስ አምጥቼ እየሰሩ ለምን አልሰጡኝም ገንዘብ፣ ለምን አልካደሙኝም፣ ለምን ሌላ ሰው ጋር ሄዱ፣ ለምን በቃ ይሄ ነው ያቃጠላት። ለምን ራሳቸው ቻሉ ሳልጠቀምባቸው ነው፣ ሌላ ነገር የለምና የምር በጣም ነው የሚያስጠላው። ጂጂዬ ኧረ አያቱኝ፣ ኧረ ተከበሪ፣ ኧረ ለልጅ ልጆችሽ አስቢ። ነገ የልጅ ልጆችሽ ይህንን ቪዲዮ ያዩታል። ፊሎ በጣም ነው የምታሳዝነው። እውነት ፊሎን የመሰለች አያቷን ነው የምትመስለው ደግሞ። ኧረ ጂጂ ተይ ጂጂ በቃ እየጦስሽ እየመጣሽ እኛንም አታጡዥን በእናትሽ። እኛስ እሺ እንሸቅልብሻለን፣ ችግር የለም። ያው መቼስ ዩቱብ ነው መቼስ ማልጎራኒ ብሏላ፣ እንሸቅልብሻለን። ግን ይደብራል በቃ ጂጂ የምር ይደብራል። በቃ በጣም ነው የሚያስጠላው ወላሂ። አላ ውዶቼ ይህን ቪዲዮ ሼር ላይክ አድርጉት፣ ሰብስክራይብ አድርጉ፣ አበረታቱኝ። ጠፍቻለሁ አውቃለሁ። በጣም ይቅርታ ስላልተመቸኝ ነው። በኔት ኬዝ ነው ሰው ኔት የለኝም እና እንግዲህ አያልቅብሽ ጂጂ ኪያ፣ ማማ ጂጂ ኪያ እንግዲህ ያዙ ልቀቁኝ ሙሙን አሳይቶኛል እያለች መጣች። ተመክተኸየሉ ይባስ ብላ ማለት ነው። ኧረ ተይ ጂጂ ተይ እንዴ! ምን ሆነሽ ነው? ምን ነክቶሽ ነው ግን? ስንት የሚባል ነገር አለ። አንቺ ባልጠፋ ነገር እንደዚህ ትያለሽ፣ አይደብርሽም? ኧረ ተይ፣ በጣም ነው የሚያስጠላው የምር። ኧረ ብስምላ እንዴ! ፍቅር ያዘሽ እንዴ ከሱ ጋር? አንቺ እኮ የልጅሽን እቃ እኮ አይተሽ እኮ የባሌን እቃ ይመስላል፣ የባሌ ልክ ባሌ እንደዚህ እንደ ልጄ ነበረ፣ በባሌ ነው የወጣው ብለሽ እኮ አደባባይ ላይ ስታወሪ ነበረ። እና እንዴት ነው አንቺ የልጅሽን ትዳር ለመበጥበጥ በዚህ ልክ ታጥቀሽ የተነሳሹ? ኧረ ብስምላ። እናት እኮ አይደለም ልጇን የጓደኛዋን ትዳር ላለማጣት እኮ ብዙ ነገር ታደርጋለች። ጓደኛዋን ላለማጣት እኮ ብዙ ነገር ታደርጋለች። አንቺ ግን አያት አትባይ፣ እናት አትባይ፣ አክስት አትባይ፣ እህት አትባይ። በቃ አላቅም ምን እንደምልሽ ማለት ነው። እናንተም የተሰማችሁን እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዳሰድቡኝ እንዳትናገሩኝ። እንግዲህ ያለችውን ያልኩት፣ አልጨመርኩም አልቀነስኩም፣ ያለችውን ያልኩት። ለቃላት አጠቃቀሜ ይቅርታ ጠይቃለሁ። ትንሽ ቻናል ይሄን ሰሞን ቀዝቀዝ ብሎብኛል። ሼር ላይክ ዱዊት ሰብስክራይብ አድርጉ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ኮሜንት አስቀምጡ፣ መልስላችኋለሁ። አበረታቱኝ። አዳዲስ ሀሳብ አስተያየት ካለ እየተመካከርን ጥሩ ቪዲዮ ይዘን ለመምጣት እንሞክራለን። እንግዲህ ለቪዲዮ ርዝመት ይቅርታ ጠይቃለሁ። ይሄን ይመስላል። ሊመቻችሁ። ባይ ባይ። ቴንኪዩ